ፍሪ። ምክንያቱም እግርሽን ማንሳት ይከብዳል። እውነት እኮ ነው። እግርሽን ማንሳት ይከብድሻል። ልብስ አያምርብሽ። በቃ ስትበይ ደግሞ ይደክምሻል። እንቅልፍሽን መተኛት ብትፈልጊ፣ የኛዎቹ ደግሞ ሌሊት ነው የኛ ወንዶች የሚወዱት። እሱም እንቅልፍ መተኛት ያምረዋል። ነገር አለሙን እርስት ትታረጉትና ከዛ ውጭ ሲወጣ ይልበትና አንዷ ጋር ሄዶ ልጥፍ። ያቺ ደግሞ ከዛ አንቺ ባሌ ከደኝ እየየኡና እና ችግር አለ። ከመጀመሪያ ቤት ውስጥ ችግር አለ ማለት ችግር አለ። ይሄ ነው የወንድ ቦርጫም ከሆነ እሱ ማስተካከል። አንተም ገባ። አንተ ቦርጭ ስታወጣ ሚስት ማታወጣ ምንም ምክንያት የለም። አንተም ስትደክም እኛ መሄዳችን አይቀርም ሴቶቹ። ቦርጭን እንዲህ አድርግና ገባ። ቦርጭ ነገር እየሆን ይጫነውና ይሸፍነዋል። ከዛ ስትታይ አታምሩ። እንደ ጉቶ እንደንትን እንደይወዳ ወይ በኢየሱስ በጣም የምጠላው ነገር እኔ ይቅርታ አድርጉልኝ። በጣም ቀጥታ ዝግ ይለኛል። እኔ እንደዛ ዘብዝፎኝ የምወደው ግን በቃ ሴክሲ ፓክ ምናምን የሆነ ነገር ጉድ እኮ ነኝ እኔ ራሴ ስማውድስከስ እና እንደዚህ ነው እላችኋለሁ እህቶቼ። ተነሺ። ያ ፐርማነንት ሜካፕ የሚባላል እንደዚህ አይነት ለ3-4 ዓመት የሚቆይ ከፈለሽ ቅንድቡን ማስተከል ትችያለሽ። አሁን ብዙ አይነት ሜቶድ ቴክኖሎጂ መጥቷል። ያ ፊትሽን ምንም ነገር ሳታውጭ መሰራት ትችያለሽ። እርጅና ባይ ባይ። በትንሽ ገንዘብ ወስደሽ ሄደሽ ለቤተሰቦችሽ ምናምን የምትሰሪውን እግዚአብሔር ምስክሬን ነው የምልሽ። ያ በ3000 በ4000 በጣም በጣም ቀሏል። አሁን እርጅና ደህና ሰንብቱ። በጣም አሪፍ ክሬሞች አሉ። መታጠቢያቸው እነሱን ትታጠቢያለሽ። ቅንድብሽን መኳል ካቃትሽ ፐርማነንት ሜካፕ መሰራት ትችያለሽ። ይሄ መሰራት ይቻላል። አይላሽ መሰራት ይቻላል። ይሄኛው መሰራት ትችያለሽ። ለ2-3 ዓመት ጽድ ተብለሽ ቆንጆ ሆነሽ አልኩሽን በቃ ባሌጌ ሲመጣ እንዲህ ብለሽ ከአንቺ ቢጠበቀው ቢጃማ መልበስ ብቻ ነው። ሽቶሽን ከፍ አድርገሽ የታባቱ ንብረቱ በሙሉ የትም አይሄድም አልኩሽ። አይንቀጨቀጭ ምን አይደል። ከሄደ ደግሞ አንቺም ትሄጃለሽ። ምክንያቱም አንቺም ተፈላጊ ነሽ አይደል። እኛም እንደናንተ መብት አለ ልጆች ፈልጌ። ግን ትዳር ክብር ነው። ልጆች መለየት የለባቸውም። ራሳችሁን ጠብቁ። ያ ተስማምታችሁ ኑሩ። ሁለታችሁን ታዩታላችሁ። ገባችሁ? ልብስ ስትወላለቁ አንዱ ልብሱን ሲያልቅ ያል አንቺ ሴትዮ እዚህ ጋር ቆጥ፣ አንተ ሰውዬ እዚህ ጋር ቆጥ፣ አንተ እንዲህ እየተባባላችሁ ራሳችሁን ትጠብቃላችሁ ነው። ራሳችሁን ትጠብቃላችሁ። ገባችሁ? ስለዚህ ራሳችሁን ጠብቁ። ያው ለቤቱ ትከፍሉበታላችሁ አይደል? ለቤቱ ኪራይ ምናምን ትከፍላላችሁ። ታዲያ ቤት ውስጥ ለመብላትና ለመጠጣት ብቻ ነው እንዴ? ገባ ብላችሁ እስቲ ነይ። ደግሞ ደስታ ይሰጣል ታውቃላችሁ። እንዳምፑላት ዋው እያላችሁ ነው ከዛ ስትወጡ የምትሄዱት። ልባችሁ በሙሉ አሪፍ ነው የሚሆነው። ለእኛ ራሱ ጥሩ አስተሳሰብ ይኖራችኋል። ጌም ስንጫወት ራሱ መታችሁ ልትሰጡን ትችላላችሁ። ስራም በደንብ ትሰራላችሁ። እሱ የጠፋ ለታ ስራው ማይሰራም ከከስተመር ጋር ትጣላላችሁ፣ ትሰጡናላችሁ። በብዛት እዚህ ሀገር እዚህ ዓለም ላይ የሚበጠብጡት ሲንግሎች ናቸው። በቤተሰባቸው አሁን ለምሳሌ እኔን አስቡኝ። አንዳንዴ ሸነጣም የሚበጠብጠው ለምዶ ታውቃላችሁ። እየናፈቀኝ ያ ነገር ከዛ ነን ይላል። የኔ እንኳን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የትም አባሽ እንዳትሄጂ፣ ምክንያቱም ሄደሽ የምታመጪው ነገር ስለሌለ አርፈሽ ቁጭ በይ ነው የምላት። አርፈሽ ቁጭ በይ፣ ምክንያቱም ጣጣ ነው የምናመጣው። ገባችሁ? ስለዚህ እናንተ አሁን ከእናንተ ክርስቲያንን ብትሆኑ ይፈቀዳል። የሙስሊሙን አላውቅም። ያ አንድ ግላስ ዋይን ይፈቀዳል። ቆንጆ ምግባችሁን ብሉና ቆንጆ ጠንከር ያለችው ሬድ ዋይን ግን ስትበሉ ግን ብዙ እንዳትበሉ። ምክንያቱም አንዳንዴ ከበርበሬ ጋር ሬድ ዋይን አይሄድም። ኦኬ አይሄድም። ሮድ ዋይን አይሄድም ከበርበሬ ጋር። በርበሬ በልታችሁ ሮድ ዋይን ከጠጣችሁ ይበልጥ ጨጓራችሁ ነው የሚቃጠለው። ንጹህ የሆነ ምግብ ብሉና በቃ ከዛ በሚቀጥለው ደሞዝን አምጥተው ሚስቴ ሰላም ሰጥታኛለች ብለ ብጨቀጭቋቸው ከዛ በኋላ ራሱ እሺ ነው የሚሉት ወንዶቹ። ገባችሁ? ስለዚህ ዋይኑን ጠጡበት። ዋይን ችግርን ያስረሳል፣ ያንን ያስታውሳል፣ ያንን ነገር ያስታውሳል። ችግራችሁን ትረሳላችሁ፣ ያንን ነገር ታስታውሳለች። ኢንጆይ ጋይስ። ቅዳሜ ነው፣ ዊኬንድ ላይ አትጨቃጨቁ ባልና ሚስቶች። ያ የረፍት ቀናችሁ ላይ ፏ ብልጭ በሉ። እንዴት ነህ አካሌ፣ እንዴት ነሽ አካሌ፣ ማሬ፣ ውዴ ምናምን ተባባሉ ከባላችሁ ጋር። እየመጣሽ እኔ ውዴ ጂጂ አትበይ፣ ባልሽን ውዴ በይ። አንተም እየመጣ ውዴ ጂጂ አትበይ፣ ሚስትህን ውዴ ጂጂ በይ። ያን ጨርሻለሁ በቃ። አሁን እኔ የራሴን ውድ በመፈለግ ላይ ነኝ ያለሁት። ጋይስ ቻው። ራሳይን ብሉጣ። እወዳችኋለሁ። ሲሪየስ ግን አስቡበት። እኔ እንደቀልድ የምነግራችሁ ነገር የብዙ ባለትዳር የኛ ባለትዳሮች የብዙዎቻችሁ ውስጣችሁ ያለ ነገር ነው። ኦኬ። ከዛ በኋላ ሌላ ታሪክ ነው። አንዴ ዘጋ ማለት ነው። የ15 ቀን የሳምንት እንደምንም
ታፕ 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 ታፍ ታፍ በል ታፍ ታፍ። አረ ፖለቲካችን እዛው